ጌታ ዛሬ ነገርህን ነካዋል ማለት አሜን አሜን። ዓለሙ የሚባል ስም ታውቃለህ? እኔ ራሴ ኩምቢ የሚባል ስም ታውቃለህ? አባቴ ያንተን ነገር እየተከተለ የሚያኮስስ ስፒሪት አለ። ዛሬ ረግሜዋለሁ። ደበሌ የሚባል ስም ታውቃለህ? አያት ነው የታደሰ አባት የመላእክት አያት። አንተ ጮህ አሜን አትልም ወይ? በሮች ሁሉ ከዚህ በኋላ ተከፍተውልሃል። አሜን። ወንድሜ ቆም እስቲ። አንተ ኖርማል መሆን አልደበረህም? ኖርማል መሆን አልደበረህም? በጣም መብላት፣ መጠጣት፣ መተኛት፣ መነሳት፣ መስራት፣ የሆነ መውጣት፣ መግባት ምናምን እውነት ነው ማለት ለሆነ ሰው የመፍትሄ ሰው መሆን ምኞት ነው አይደለ? በቃ ያ ሰዓት አሁን ነው። አሜን። ኢየሱስ ጌታ ነው። ለራስህ አይደለም፣ ለብቻህ አይደለም፣ ለቤተሰብ አይደለም። እግዚአብሔር ለሕዝብ የምትተርፍ በረከት ያደርጋል። አሜን። ኢየሱስ ጌታ ነው። ጌታ ዛሬ ነገርህን እነካዋለሁ አለኝ። አሜን አሜን። ኢየሱስ ዓለሙ የሚባል ስም ታውቃለህ? እኔ ራሴ ኩምቢ የሚባል ስም ታውቃለህ? አባቴ ታማኝ ልጅ ያለ ሁኔታ ግን ያልተመቸ ነገር ግን አልከናወን ያለ የደረስክበት ነገር ሁሉ የሚርቅ ሰው እውነት ነው። የቀረብከው ነገር ሁሉ የሚሸሽ ሰው እግዚአብሔር ከዚህ ቀን ጀምሮ ነገሩን ቀየርኩት። አሜን። ለብዙዎች እስከምትተርፍ ድረስ እግዚአብሔር አሳርፋለሁ ደግሞ ታሳርፋቸዋለህ ብለዋል። በኢየሱስ ስም ይሄ ቀን በህይወት ላይ በዘመን ሁሉ ላይ የማይረሳ ቀን ይሆን። መታሰቢያ ቀን ይሆን። በኢየሱስ ስም ታሪክ የሚቀየርበት ቀን ይሆን። አሜን። ቀኞቻችሁ ከፍ ይበላ። በክርስቶስ ኢየሱስ ስምና ስልጣን ይሄ ያነሳችሁት እጅ ወደ ታች ሳይመለስ የሰማይ አምላክ እግዚአብሔር ነገራችሁን ነክቶ ያስገርማችሁ። ነገርሽን ነክቶ ያስገርምሽ። ነገርህን ነክቶ ያስገርምህ። ነገራችሁን ነክቶ ያስገርማችሁ። እጁ በላያችሁ ላይ ይሁን። አሜን። ባረኩ ለበረከቱን፣ ባረኩ ለበረከቱን በኢየሱስ ስም አሜን። ተነስ እስቲ አንተ in the name of Jesus እምልህ እሱ ላይ ስናገርበት ምን አልክ? በልብህ ምን አሰብክ? እግዚአብሔር ነገር እንደሚቀይር አሰብክ አይደል? ያንተም ነገር ስራ ምናምን ይቀየራል። አሜን። አዳማ የሚባል ከተማ ታውቃለህ? በምን ታውቃለህ? እመላለሳለሁ። ትመላለሳለህ። ክርስቶስ ኢየሱስ ስም ነካው፣ ፈውስ ሆነ። አሜን። ሶስት በሽታ እግዚአብሔር ካንተ ላይ ነቀለ። አሜን። ኦኬ ልፋተኛ ሰው፣ ሰራተኛ ሰው፣ ታታሪ ሰው፣ ትጉ ሰው ግን ልፋትህና በረከትህ አይመጣጠንም፣ አይገናኝም። እንዲሁ እንደሮጥክ እንዲሁ እንደደከምክ ምናምን ጉልበት፣ አቅም፣ እድሜ አያልቅም። አሜን። ኢን ሚሊየን እግዚአብሔር ሲባርክህ አየሁ። አሜን። እግዚአብሔር የውስጥና የውጭ ደጆች ሲከፍትልህ አየሁ። አሜን። ግን ያንተን ነገር እየተከተለ የሚያኮስስ ስፒሪት አለ። ዛሬ ረግሜዋለሁ። አሜን። ደበሌ የሚባል ስም ታውቃለህ? አዎ። ምንህ ነው? አያቴ ነው። አያት ነው የታደሰ አባት የመላእክት አያት። አዎ። አንተ ጮህ አሜን አትልም ወይ? ቀኞች ብድግ ይበሏ። ዘር ማንዘር ላይ ያለውን ልርከመው። አያት ቅድመ አያትሽ ላይ ያለውን ልርከመው በናዝሬቱ ጌታ በኢየሱስ ስም። ስትሰሩ፣ ስትማሩ፣ ስትወጡና ስትገቡ የሚያሳድዳችሁ የእርግማን ጉልበት የተገለበጠ ይሁን፣ የተገለበጠ ይሁን። ጭራሽ ድንገት በመኪና አደጋ እግዚአብሔር ካየል ነገር ጋር እንዳትገናኝ ሊያደርግ ሲያስባየው ዛሬ እግዚአብሔር ይህን ጨለማ መትቼዋለሁ አለ። በሮች ሁሉ ከዚህ በኋላ ተከፍተውልሃል አለ። የምትቆምበት ጊዜ አይደለም። ሂድ፣ ውጣ፣ ውረስ፣ ተከነው። አሜን። አሁን ለዕለት የሚሆን ይሄ የሽሮና በርበሬ ጥያቄ ምን ልልበስ፣ ምን ልብላ፣ ምን ልጠጣ ምናምን የሚባል የገንዘብ ችግር ምናምን የለብህም። እውነት ነው። እንደዚህ አይነት ትንቢት አይደለም ተነብይበት። ሲጀመር እኔ አፈር የሚሸት ነገር አይመቸኝም። ለቁሳቁስ ለቁራቁምቦ መናገር አይመቸኝም። ግን ያንተ ገንዘብ ለእግዚአብሔር ቤት በረከት ስለሚሆን እንደ እግዚአብሔር ነምይ ኢን ሚሊየንስ ዛሬ ባርካለሁ። አሜን። በኢየሱስም የውስጥና የውጭ ደጆችን አስከፍቼልሃለሁ። ምድሪቷ በረከቷን ትጥፋል በኢየሱስ አሜን። ቢሰበሰቡ ባንተ ጉዳይ ቢመክሩ ባንተ ጉዳይ አንዲት እርምጃ ካንተ ላይ ከቀነሱ አምላክ እግዚአብሔር አልቀባኝም። አሜን። አሜን። ሳታያቸው ሰልፋቸውን እበትናለሁ። አሜን። ሳትሰማቸው ምክራቸውን እበትናለሁ። አሜን። አምላክ እግዚአብሔር ካንተ ጋር እንዳለው ማየት ይሆንላቸዋል። አሜን። ቀኝን ከፍ አድርገና
በጌታ በኢየሱስ ስም በል። በጌታ በኢየሱስ ስም የጠራኝ ጌታ የታመነ ነው። ነው። የተጠራሁት በል። የተጠራሁት ብልጥግና ለብልጥግና ተጠርቻለሁ። የበረከትህ ምልክት ነው። ጀምሯል። ዛሬ አሜን። በምስክርነት እንገናኛለን። አሜን። ኔክስት ያለው ነገርሽ አይበላሽም። ምን አልኩሽ? ከዚህ በፊት መጥተሽ ታውቂያለሽ? አልመጣም። ለመጀመሪያ ጊዜ ነው የመጣሽው? ሉክ ድንገት ነው የመጣሽው። ግን ከህይወትሽ ላይ ደግሞ አለንከባለል ያለ ከባድ ጉዳይ አለ። ዘመን ያስቆጠረ ጉዳይ ማለት እንደማንም ምንም አያንስሽም፣ ግን ምንም እንደሌላት ሰው ነው የሚቆጥርሽ። ዛሬ እግዚአብሔር ይንከባለላል። አሜን። ማለት እግዚአብሔር ሊያከብር ሲፈልግ ሰውና ቲፎዞ ያላቸውን ሳይሆን የተናቁትን፣ የተጣሉትን፣ የተገፉትን፣ ሰው የሌላቸውን፣ ብቸኞቹን፣ ትንንሾቹን ነው እግዚአብሔር የሚያከብረው። አሜን። እንዴት በለኛ። መጽሐፍ ቅዱሳችን ላይ በጣም የምትገርመኝ አንዲት ሴት አለች። ታውቃላችሁ? የአይሁድ ህዝብ ላይ ማለት ነው አንድ ከባድ አዋጅ ወጣ። ምን የሚል አዋጅ? ምን የሚል? ይገደሉ የሚል፣ ይጥፉ የሚል፣ አያስፈልጉም የሚል። ግን አዋጁን በአዋጅ የሚገለብጥ ጌታ አንድ የሆነ ኩሽና ምናምን ላይ ከተጣለች ከታናሽ ሴት ጋር ነበረ። ሲጩና ባካ አሜን በላ። ደግመህ አሜን በላ። ከሷ የተሻሉ ቆነጃጅቶች፣ በጣም ዘመናዊ ሴቶች፣ በጣም ዘመናዊ አለባበስ የሚለብሱ ሞዴሊስት የሚመስሉ ቁመናቸው ሎጋ የሚባል መልካቸው ሸበላ የሚባሉ ብዙ አይነት ኮስሞ የመጠቀም እድሉም ያላቸው መዓት ሴቶች ተሰልፈዋል ንጉሱ ጋር ሊገቡ። አርፍዳ ግን አንዷ መጣች። ዘግይታ አንዷ መጣች። ግራ የገባት አንዷ መጣች። እኔ ሄጄ ምን አመጣለሁ የምትል መጣች። ለካ እሷ ስትሄድ ጌታ ይመጣል። አሜን። ጩና አሜን በል። ካንተ ካንቺ መኖር የተነሳ ጌታ ይመጣል እዛ ጉዳይ ላይ። አሜን። ብትዘገይም ደረሰች። ዲሽ የሚገርመው ብትዘገይም ደረሰችባቸው። ቢኮዝ የእግዚአብሔር እጅ አለ፣ ኪዳን አለ የእግዚአብሔር ሰው እና ቆመች። ማፊት ንጉሱ ፊት ተደርድረዋል እኮ እና ንጉሱ ከጫፍ እስከ ጫፍ ሁሉንም አይተዋል። አንተ ብትሆን አይን አዋጅ ነው የሚሆንብህ። ታውቃላችሁ? ሁሉንም አይተዋል። ግን ልቡን የማረከችው አቅል የነሳቸው ከመካከላቸው አንድ ሴት አለች። እሷና ዘሯ ላይ የሞት አዋጅ የታወጀባት ማን ትባላለች? አስቴር። ከዛ በትሮንም ዘረጋላት ይላል መጽሐፍ። ማን ትባላለች? አስቴር። አይሰማም። አስቴር። አይሰማም። አስቴር። ምን አሉሽ? ስሜ ነው። ስምሽ ነው አስቴር። ኦኬ እሺ። ዱባይ የሚባል ሀገር ታውቂያለሽ? ምን አለሽ እዛ? ነጋዴ ነኝ። በደንብ ስሚ። ጉዳዩ ተቀይሯል። አሜን። አንቺ ብቻ ከእግዚአብሔር ጋር ተስማሚ እንጂ፣ አንቺ ብቻ ከእግዚአብሔር ጋር ተጣበቂ እንጂ፣ ወደ ግራም ወደ ቀኝም አትበይ እንጂ ጉዳዩ ተቀይሯል። አሜን። ምናልባት ዛሬ ላንቺ የሆነ መልእክት ይዤ የመጣሁት፣ አሜን። ምናልባት ላንተ የሆነ መልእክት ይዤ የመጣሁት፣ መልእክተኛ ነኝ እናገራለሁ። እግዚአብሔር ነገርህን ነክቷል። አሜን። አቅም እኮ ነው ያሳጣሽ። ማለት እንዲህ ቀና እንዳትይ እኮ ነው ያደረገሽ። ጎዶሎ ነገር ብዙ የለብሽም፣ ግን ዋናው ነገር ጎሏል አይደል? ዛሬ እንደ እግዚአብሔር ነብይ ተናገርኩ። አሜን። በአድራሻሽ ይመጣል። አሜን። ፈልጎሽ ይመጣል። አሜን። በስምሽ የሚያቅሽ ጌታ አስቴር ዛሬ ሞገስ በላይሽ ላይ፣ አሜን። ክብር በላይሽ ላይ፣ ኃይል በላይሽ ላይ ይሁንብሽ በኢየሱስ ተፈጸመ። አሜን። እሙ እግዚአብሔር ነገርሽን ነክቶታል። ጉዳይሽን ነክቶታል። ነገርሽ በኢየሱስ ስም ተቀስቅሷል። ያምላኬ የእግዚአብሔር እጅ ያንቺ ጉዳይ ባለበት አሁን በጌታ በኢየሱስ ስምና ስልጣን አንቀሳቅሶታል። አንድ ሰው ይጩና የኔ ነገር ተነክቷል ይበለኛ። የኔ ነገር ተንቀሳቅሷል ይበለኛ። ባለቀሽበት ዘመን ፈንታ የምትስቂበት፣ እልል የምትይበት፣ የምታመልክበት፣ ዝማሬሽን የምትጨምሪበት፣ ጸሎትሽን የምትጨምሪበት፣ አገልግሎትሽን የምታብሽበት ዘመን ባራቀ ጊዜ አላለኝ ጌታ። ዛሬ ነገራቸው ከተነካ ቀድሞ ከተነካው አንዱ አንቺ ነሽ። ቤትሽን ነካው ታለኝ እግዚአብሔር። ትዳርሽን ነካው ታለኝ እግዚአብሔር። ጉዳዮችሽን ነካው፣ የልጆችሽን ነገር ነካው አለኝ እግዚአብሔር። እንዲህ የምትይበት ቀን እየመጣ ነው። እኔም እንዲህ ወግ ደረሰኝ ከመቅበዝበዝ ጌታ በቃ ሲለኝ። በደንብ ስሚ።
ጌታ መንፈስ ቅዱስ እንዲህ አለኝ፣ የልጆችሽን ጉዳይ ሰልፉን ልቀቂ። ስፔሻሊ በሴቷ ጉዳይ እጅ ባፍ አስጭንሻለሁ። አሜን። በሴቷ ልጅሽ ጉዳይ እጅ በአፍ አስጭንሻለሁ። ሰልፉን ለኔ ልቀቂ። ከዚህ በኋላ ሰልፍሽን እሰለፋለሁ አለኝ እግዚአብሔር። ከቆምኩ ጀምሮ ስለ ሰልፍ እየተናገርኩ ነበር አይደል? አንድ ሰው ቀኙን ይስጠኛ ከፍ ያርጋ። እግዚአብሔር ሰልፋችሁን ይሰለፈዋል። በጌታ በኢየሱስ ስም ሰልፋችሁን ይሰለፈዋል። እግዚአብሔር ሰልፍን ይሰለፈዋል። እግዚአብሔር ሰልፍሽን ይሰለፈዋል። እግዚአብሔር በካሳ እየመጣ ነው። በቃ የተጨነቅሽባቸው እነኛ ምዕራፎች በሙሉ አሁን ሊዘጉ ነው። ጊዜው ደርሷል። እስኪ አንድ ሰው ጊዜው ደርሷል ይበል። በደንብ ስሚ። አንቺን አሁን እያደከመሽ ያለ ሸክም የሆነብሽ እረፍት የከለከለሽ ሰላም የከለከለሽ ጉዳይ ራሱ አሁን አቅም እያጣ ነው። እጅ ሊሰጥሽ ነው። አሜን። ሰምቶኛል በኢየሱስ ጌታ እንኳንም በዚህ መንገድ መጣህ እስከምትይ ድረስ አንቺ ቤት ላይ ምስጋና ይሆን። አሜን። ተነስ እስቲ። ሐኪም ምን አለ? አብረከውን የመጣኸው ቢጫው ወባ ምናምን አሉት እና መርፌ ሰጡ ማለት። እሺ በቃ እሱ መርፌ የተጠቀመ ነው። መድኃኒቱን ወስዷል። አሁን ከየት ነው የመጣችሁት? ከወላይታ ሶዶ። እሱ ከሳምንት እኔ እዚህ ነበርኩ። አማርኛ አይችልም አልከኝ እኮ። አማርኛ እኮ ጭራሽ ራፐር ነው ሰውየው። አታይም እንዴ ደረቱ። ጌታ ይባረክ አባቴ። አይ መሌ ሰላም ሰላም። እስከ መጨረሻው ሰላም ይሆንልህ። አሜን። የሞት አዋጅ አሁን ካንተ ላይ ይሻር። አሜን። የርግማን ጉልበት ሁሉ የደቀቀ ይሆን። አሜን። በጌታ በኢየሱስ ስምና ስልጣን ከዚች ማይክሮ ሰከንድ ጀምሮ ፈውስ ያገኘ። አሜን። አሜን። ሰውነትህ ድና ቀረች። ሰውነትህ ድና ቀረች። አሜን። ሰውነትህ ድና ቀረች። አሜን። ሰውነትህ ድና ቀረች። አንድ ውሃ የሚሰጠኝ ቸር ሰው አለ? አንድ ውሃ የሚሰጠኝ። አንተ ቢጫ ወባ እንዳለበት ነው የምታውቀው? ቢጫ ወባ እንዳለበት። እሺ። እኔ ቢጫ ወባውን አልነገረኝም ጌታ። ለነገረኝ ነገር እጸልያለሁ። አባቴና አምላክ እግዚአብሔር ሆይ በልጅ በኢየሱስ ስም ባሪያ በዚህ ውሃ ላይ ይጸልያል። አሜን። ይህ ውሃ ከውሃነት ወደ መለኮታዊ ውሃነት ይቀየር። አሜን። ቀሪ ዘመንህን ጌታን ታመልከዋለህ። አሜን። ቀሪ ዘመንህን ጌታን በደንብ ታመልከዋለህ። ታመልከዋለህ አይደል? በኢየሱስ ስም የጣውንትን መንፈስ ከናንተ ቤት ላይ ረግሜዋለሁ። አሜን። ለዘላለም የተረገመ ይሁን። አሜን። የኔ አባቴ መንጃ ፍቃድ ነው እኔ የማውቀው። ሁለተኛ ሶስተኛ ደምህ በደሙ ይቀየር። አሜን። ፈጽሞ ነፃ መውጣት ይሁን። አሜን። በኢየሱስ ስም አሜን። አሜን። ተፈጸመ። ከፈተውና ጠጣው። እሺ